የደብራችን አስተዳዳሪ አበው ካህናት፣ ወሃብ ዲያቆናት፣ የእግዚአብሔር ሰዎች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ወንድሞች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ አቆይቶን በእድሜያችን ላይ ዛሬን ጨምሮ ለዚህች ዕለት ለዚህች ቀን ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንደ እግዚአብሔር አምላካችን ፈቃድ ለጥቂት ደቂቃ የእግዚአብሔር ቃል እንማራለን። የሚያስተምረን የሚመክረን እግዚአብሔር አምላካችን የሁላችንንም ልብ ከፍቶ ያስተምረን ይመክረን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። የእግዚአብሔር ክብር በእርሱ እንዲገለጥ ይህ ሆነ። የእግዚአብሔር ክብር በእርሱ እንዲገለጥ ይህ ሆነ ይላል የዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ቅድም በቅዳሴ መካከል ሲነበብ እንደሰማችሁት የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ ፍጻሜው ያለው ታሪክ ነው የተነበበልን። ሁላችንም የምናውቀው ደስ የምንሰኝበት ስናነበው ልባችንን የሚገዛ ብዙ መልእክት የሚያስተላልፍልን ታሪክ ነው። በዮሐንስ ወንጌል ላይ 7 ተአምራት ተጽፈውልናል። ክርስቶስ ያደረገው 7 ተአምር ነው ማለት ሳይሆን ራሱ ዮሐንስ ወንጌላዊ በምዕራፍ 20 በዚህ ወንጌል ላይ እንደነገረ የጌታችን የኢየሱስ ክርስቶስ ያደረገው ስራ ያደረገው ተአምራት ሁሉንም እንጻፈው ብንል ሰማይና ምድር እንኳን አይችሉትም። አይደለም ወረቀት በሰማይና በምድር ተጽፎ እንኳን የሚያልቅ አይደለም ብሎ ራሱ ነግሮናል ማለት ነው። እነዚህ 7 ተአምራት የጻፈልን እንድንማርባቸው እንድናምንበት ያደረገው ተአምር ደግሞ የእግዚአብሔር ክብር የሚገልጥ ነውና እኛም ደግሞ በሕይወታችን የሚገጥሙንን ችግሮች እሱ እንደሚፈታልን እንድናውቅባቸው እንድንማርባቸው የተጻፉ 7 ተአምራት ናቸው። ከ7ቱ ይሄኛው 6ኛው ተአምር ነው። ጌታችን ኢየሱስ ክርስቶስ ያደረገው ተአምር ማለት ነው። በቃልም ያስተምራል፣ በተአምራትም ያስተምር ነበረ። ባለሙሉ ስልጣን ስለሆነ ስልጣን የሱ ስለሆነ ኃጢአትን ይቅር ይላል፣ የታመሙትን ይፈውሳል፣ ትምህርት የሚፈልጉትን ልባቸው የደከመባቸው ሰዎችን ደግሞ በቃሉ እያስተማረ ልባቸውን ያጽናና ነበር፣ ከሐዘናቸው ያወጣቸው ነበር እና ይህ ካደረገው ተአምር ከ7ቱ አንዱ ነው በዮሐንስ ወንጌል ላይ ከተጻፉልን ማለት ነው። እና ይህ ታሪክ ስለ አንድ ሰው ይነግረናል። ያ አንድ ሰው በመንገድ ላይ ተቀምጦ የነበረ ገና ከእናቱ ማኅፀን ሲወጣ ጀምሮ ዓይን ያልነበረው ሰው ነው ይላል። ዓይን ያልነበረው ማለት ብዙ ጊዜ ዓይነ ስውራን እንደምንለው አይነት አይደለም። ዓይነ ስውራን የዓይን ምልክት ይኖራቸዋል፣ ግን ዓይናቸው መመልከት አይችልም፣ ስራ መስራት አይችልም ነው። የዚህኛው ግን በጣም የተለየ ነው። በዓይን ቦታ እንኳን የዓይን ምልክት አልነበረውም ነው የሚለው። ምልክት አልነበረውም፣ በቃ ግንባር ነው ያለው። አፍንጫ ብሎ ግንባር ብሎ ነው የሚቀጥለው ማለት ነው የሱ። ስለዚህ ምልክት እንኳን ያልነበረው ሰው ነው። በአይሁድ ዘመን ደግሞ በዛም ጊዜ ጊዜውም ስላልሰለጠነ እንደዚህ አይነት ችግር ያለባቸው ሰዎች ያላቸው አማራጭ መለመን ነው። ለምኖ መተዳደር ነው እንጂ ስራ የሚሰጣቸው የተመቻቸ ቦታ ያላቸው የሚራመዱበት የሚወጡበት የሚገቡበት ነገር የተመቻቸ አይደለምና ብዙ ጊዜ እንደዚህ አይነት ሰዎች በምኩራብ ተቀምጠው መለመን ነበር ስራቸው። እና ይህም አንዱ በልመና ስራ ይተዳደር የነበረ የዓይን ብርሃን ያልነበረው የዓይን ቦታ እንኳን ያልነበረው ሰው ነው ይላል።
እና ተቀምጦ ባለ ሰዓት ክርስቶስ በዛ በሚያስተምርበት ጊዜ ያልፍ ነበር ይላል። በሚያልፍበት ጊዜ ያንን ሰውዬ አየው፣ ተመለከተው። ደቀ መዛሙርቱ እንዲህ አሉት። ሲያየው ሊያድነው እንደፈለገ አውቀው ጥያቄ ጠይቁት ነበርና መምህር ሆይ ይሄ ሰው እንደዚህ የሆነው በእሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት ነው ብለው ጥያቄ ጠየቁት ማለት ነው። ይህንን የጠየቁበት ምክንያት በኃጢአት የሚመጣ ቅጣት እንዳለ ስለሚያውቁ፣ ሰው ኃጢአት ሲሰራ እግዚአብሔርን ሲያስቀይም እግዚአብሔር ሊቀጣው እንደሚችል ስለሚያውቁ ነው። ብዙ በኃጢአት የተቀጡ እግዚአብሔርን ሲያስቆጡ እግዚአብሔር የቀጣቸው ብዙዎች አሉ። እንደዚህ በኃጢአት ምክንያት ሊመጣ ስለሚችል የጠየቁት እና ምን አላቸው ክርስቶስ? ይሄኛው እሱ አይደለም አላቸው። ይሄ እሱም ኃጢአት አልሰራም፣ ቤተሰቦቹ ምን አላሉ? ኃጢአት አልሰሩ፣ ግን የእግዚአብሔር ክብር ይገለጥ ዘንድ እንደዚህ እንዲሆን ማን ፈቅዷል? እግዚአብሔር ፈቅዷል አላቸው። የማን ክብር እንዲገለጥ ነው? የእግዚአብሔር ክብር ይገለጥ ዘንድ ይህ ሰው እንደዛ እንዲወለድ እግዚአብሔር ፈቀደ ማለት ነው። አሁን ስንመለከተው እግዚአብሔር እንዲህ አይነት ነገር ይፈቅዳል። እንዲህ እንዲሆን እግዚአብሔር ፍላጎት አለው ወይ? ያ ሰው እንዲቸገር፣ ያ ሰው ዘመኑን እየለመነ የዓይን ብርሃን አጥቶ እንዲኖር እግዚአብሔር ይፈቅዳል ወይ? እንዲህ አይነት ነገር ይሆናል ወይ ብለን እንድንጠይቅ ያደርገናል። ቃል ግን ከየትኛውም ነገር ይልቅ የምድራዊ ሕይወት ትልቁ ግብ እግዚአብሔርን ማክበር ላይ የተመሰረተ ነው። የእግዚአብሔር ክብር ከፍ ማድረግ ላይ የተመሰረተ ነው። የትኛውም አይነት ችግር ቢሆን፣ የትኛውም አይነት መከራ ቢሆን እግዚአብሔርን የሚያከብር ከሆነ ያ እንደ ችግር አይቆጠርም ማለት ነው። ለክብር የተሰጠው የእግዚአብሔር ክብር በእሱ ላይ የሚገለጥ እግዚአብሔር ስለሚያውቅ አንድያ ልጁን እንደሚልክ ልኮ ደግሞ ትልቅ ተአምር በዛ ሰው ላይ እንደሚሰራበት ሲናገር ነው ይሄንን የተናገረው ለዛ ይሄንን በምን ማወቅ እንችላለን ቢባል ያ ሰው ምናልባት ዓይን ኖሮት ተወልዶ ቢሆን ዓይን ቢኖረው ኖሮ ክርስቶስን የማግኘት እድል ላያገኝ ይችላል። እንደ ሌሎቹ እንደ አይሁዶች እየዞረ የሚተዳደር ከሆነ የሚወጣ የሚገባ ከሆነ ወይ ደግሞ እንደ ፈሪሳውያን ከነሱ ጋር የሚተባበር ቢሆን ይችል ነበር። ዓይን ቢኖረው ማለት ነው። ዓይኑን አጥቶ ማንን አገኘ? እግዚአብሔርን አገኘ ማለት ነው። ስለዚህ ከምንም ካለን ነገር በላይ ማንን ማግኘት ይበልጣል? እግዚአብሔርን ማግኘት ይበልጣል። መጽሐፍም ይነግረናል። ዓይንህን ብታሰናክልህ ከእግዚአብሔር የምትለይህ ቢሆን ዓይንህን አውጥተህ ምን በላት ይላል? ጣላት። ለምን? ሁለት ዓይን ኖሮ ወደ ሲኦል ከምትገባ በዓይንህ ምክንያት ተመልክተህ ዝሙት አይተህ በዓይንህ ምክንያት ፍትወት መጥቶብህ መከራ መጥቶብህ ወደዛ ነገር ከምትገባ ዓይንህ ጠፍቶ ማጋ ብትሄድ ይሻላል፣ እግዚአብሔር ጋር ብትሄድ ይሻላል ማለት ነው። ስለዚህ እግዚአብሔርን ከማግኘት የበለጠ ምንም ነገር የለም ማለት ነው። ሙሉ አካል ሆኖን እግዚአብሔርን ብናጣ ምን ዋጋ አለ? ስለዚህ እግዚአብሔር ይከብርበት ዘንድ እግዚአብሔር ፈቀደ ማለት ከዚህ ነው። ለሰውየው የተሻለው ይሄ ዓይን የሚኖረውና እግዚአብሔር ከሚያጣ ዓይኑን አጥቶ ማንን ቢያገኝ ይሻላል? እግዚአብሔር ቢያገኝ ይሻላል። የእኛም ሕይወት በዛ መሰረት መሄድ ያለበት የትኛውም ነገር ኖሮ ያ ጉዳይ ከእግዚአብሔር የሚለየን ከሆነ ከእግዚአብሔር የሚያስወጣን ከሆነ ቢቀርብን ይሻላል። ምክንያቱም ያ ነገር ኖሮን በምድር ላይ ስንት ዓመት እንኖራለን? በጣም ጥቂት፣ በጣም 60 70 በጣም ይበዛ 80 ከዛ በኋላ ብርጅና ምንም ነገር የለውም። ግን ለዘላለም የሚባል ደግሞ ሕይወት አለ ከእግዚአብሔር ጋር የሚኖረው። ስለዚህ ከእግዚአብሔር ጋር የሚነጻጸር ምንም ነገር የለም። ስለዚህ የእግዚአብሔር ክብር ይገለጥበት ዘንድ ያ ሰው እንደዛ ሆኖ ተወለደ እንጂ እግዚአብሔር በሰው ላይ ክፉ ማድረግ ሐሳቡ እንደዛ እንዲሆን ፈቅዶ ሰው እንዲሰቃይ የሚሆን አይደለም። እግዚአብሔር አምላካችን እንዲያለ ለእናንተ የማስባትን ሐሳብ እኔ አውቃታለሁ፣ ፍጻሜዋ መልካምና ሰላም እንጂ አመፅ አይደለም ይላል እግዚአብሔር። የሚያስብልን ሐሳብ ይሄ መልካም ነገር የፈለገኛ ብንሸሸው የፈለገ በኃጢአት ብንኖር ለእኛ የሚያስበው እግዚአብሔር ምንድን ነው? መልካምና ሰላም ብቻ፣ ከዚህ ውጭ ሌላ ሐሳብ የለውም እግዚአብሔር ያለ እና እንደዛ ቢሆን ያ ሰው ተወለደ ማለት ነው። እና አዩትና
ኃጢአትም አልሰራም፣ ቤተሰቦቹም አልሰሩም፣ የእግዚአብሔር ክብር ይገለጥበት ዘንድ ነው ብሎ ተናገረ። ከዛ በኋላ ያንን ሰው ሊፈውሰው ምን አደረገ ይላል። ከብዙ ተአምራት ደግሞ ለየት ያለችው ተአምራት ይህች ነች። ብዙ ጊዜ ስናይ ክርስቶስ በቃሉ ተፈውሰሃል፣ ድነሃል፣ ኃጢአት ተሰረይበታል፣ የሞቱትንም ተነስ፣ እንዲህ በቃ ትእዛዝ እየሰጠ ነው የሚያደርግ። ለዚህ ሰውዬ ግን በቃ ክብሩ ሊገልጥለት ነው የፈለገው። በቃ ጎንበስ አለ፣ ምራቁን ጢቅ አረገ ይላል በምድር ላይ። ከዛ አፈሩን ምን አደረገ? ለወሰው፣ ጭቃም ሰራ። ከዛ ያንን የሰራውን ነገር በዛ በዓይነ ስውር ግንባር ላይ የዓይን ምልክት አደረገለት ይላል። የዓይን ምልክት አደረገለትና ሄደ በሰሊሆም ውሃ ሂደህ ተጠመቅ። ከዛ በኋላ ተአምር ታያለህ። ዓይን ያልነበረ ሰው ዓይን ይኖራል። በመጀመሪያ ማየት አይደለም ዓይን የለውም ይሄ ሰው። ስለዚህ ዓይን ራሱ ይኖራል። ከዛ በኋላ ማየት ትችላለህ አለ። ያ ሰው ደግሞ እጅግ የሚደንቅ ታማኝ የሆነ እምነት ያለው እንዲሁም በመጽሐፍ ቅዱስ ላይ አስተዋይ ናቸው ተብለው ከሚጠቀሱ ጥቂት ሰዎች በተለይ ተአምራት ከተደረገላቸው እግዚአብሔር ክርስቶስ በተአምር ካዳናቸው በሽተኞች መካከል አንደኛ ይሄ በጣም አስተዋይ ታሪኩን ስናነብ ታዩታላችሁ፣ ትሰሙታላችሁ። እጅግ በጣም አስተዋይ እንዴት ይሆናል አለ። አልተጠራጠረም። እንዴ እየቀለድክብኝ ነው እንዴ ፊቴ ላይ እንደዚህ አድርገህ ታጠብ የምትለኝ? ብዙ እኮ ምክንያት መሰጠት ይችላል ባደረገው ነገር ማለት ነው። ሲያደርግበት ዝም አለ፣ እንደዛ ሲስልበት ዝም አለ። ሄደህ ታጠብ በሰሊሆም ውሃ ሲለው ምንም ነገር ሳይል እሺ ብሎ የሚመጡትን ሰዎች ይዞ ወደ ሰሊሆም ውሃ ይሄዳል። ትልቅ እምነት ማለት ይሄ እኮ ትልቅ እምነት። በአፈር እንዲህ ማለቱ ምንድን ነው ቢሉ ኢየሱስ ክርስቶስ አምላክ እንደሆነ መጀመሪያ ሰውን ከአፈር እንደፈጠረ ለማጠየቅ ነው። ሰው ከምን ፈጠረው ይላል እግዚአብሔር? ከአፈር አበጃቸው፣ መልካም አደረገው፣ የሕይወት እስትንፋስ ምን አለ? እፍ አለበት፣ ሰው አደረገው ይላል። ይሄንን ለማስታወስ መጀመሪያ እኔ ነኝ የፈጠርኳችሁ፣ ከአፈር የፈጠርኳችሁ እኔ ነኝ። ስለዚህ በአፈር አድርጌ ዓይን ሳበራ፣ ዓይን ስሰጥ ተመልከቱ ማለት ነው። ስለዚህ ይህ ተአምራት ራሱ መጀመሪያ በማን ተፈጠራችሁ ይላል? በኢየሱስ ክርስቶስ ተፈጠራችሁ የሚለው የሚያጽናልን ኃይለ ቃል ነው። ያም ሰው እንደተባለው አደረገ፣ ሄደ፣ ታጠበ። ልክ እንደታጠበ ከመጠመቂያው ቦታ ሲወጣ በድንቅ ተአምራት ዓይን ያልነበረው ሰው ዓይን ተሰጠ። እያየ መጣ። ጉድ ተባለ። በአካባቢው እንዴት ይሆናል የተባለ ኧረ አይሆንም እየቀለደ ነው ይላሉ ፈሪሳውያን። ይቀልዳሉ በተአምራት እና ሲሆን ያ ነገር ሲደረግ በዓይናቸው አዩ። ድንቅ ተአምራት፣ የእግዚአብሔር ክብር በዛ ሰው ላይ ተገለጠ። ልክ ክርስቶስ እንዳለው የእግዚአብሔር ክብር በዛ ሰው ላይ ተገለጠ። ያንን በማየታቸው ብዙ አሕዛባት አምነዋል። እውነትም ይሄ ድንቅ አድራጊ ተአምር ሰሪ ክርስቶስ አምላካችን ነው ብለው ወደ እርሱ መጥተዋል፣ ቀርበዋል። ስለዚህ የእግዚአብሔር ክብር ተገለጠ ማለት ይሄ ተአምር ተሰራለት ማለት ይሄ እንዲህ ሲሆን ይሄ እንዲህ ሲደረግ ተአምር ሲደረግ ደግሞ የሚበሳጩ ደግሞ ፈሪሳውያን አይሁዳውያን ልክ ሲያዩት ሲመለከቱት እንዴ ይሄ ሰው ከእናቱ ማኅፀን ጀምሮ እውር የነበረው ሰው አይደለም እንዴ? እንዴት ዓይን አገኘ? ማን ሰጠው? ማን አበራለት? እያሉ መጠያየቅ ጀመሩ። እንዴ ግማሹ አሁን እሱ ነው ይላል፣ ግማሹ አይ እሱን ይመስላል እንጂ እሱ አይደለም ይላል። በቃ ክርክር ሆነ በመካከላቸው። በዚህ ጊዜ ቤተሰቡን እንጠይቅ ይዘነው ሄደን እነሱ ከሆነ ቤተሰቡን እናውቃለን ብለው ወደ ቤተሰብ ይዘውት ሄዱ። ይሄ እናንተ ልጅ አይደለም ወይ? እውር አልነበረም ወይ ብለው ሲነግሯቸው አዎ የእኛ ልጅ ነው፣ እውርም ነበረ፣ አሁን ግን እንዴት እንደሚያይ አናውቅም፣ እንዴት እንዳየ አናውቅም ብለው እነዚህ ቤተሰቦች በሚገርም ሁኔታ መጀመሪያ ኃጢአት አልሰሩ ነበር ተብሎላቸዋል። አሁን ግን ኃጢአት ሰሩ ከአግቢ። ምክንያቱም ቤተሰቦቹ ናቸው። እንዴት ዓይኑ እንደበራለት ያውቃል። ኢየሱስ ዓይኑን እንዳበራለት ያውቃል። ምክንያቱም አይሁድ ምን ሕግ አውጥተው ነበር? ኢየሱስ አዳነ የሚል ካለ፣ ኢየሱስ መድኃኒት ነው የሚል ካለ፣ ክርስቶስ አምላክ ነው መሲህ ነው ብሎ የሚከተል ካለ ከምኩራባችን ይወጣል፣ የእኛ ወገን አይሆንም፣ ከማኅበራችን ይለያል፣ እንዲሁም ብሎ ቅጣት ሊደርስበት ይችላል ብለው ሕግ አውጥተው ነበር በዚያ ጊዜ። ይህችን ሕግ ፈርተው ክርስቶስን ካዱ።
ክርስቶስ ያደረገውን አናውቅም። እሱ ሙሉ ሰው ስለሆነ አሁን ጠይቁት እሱን ብለው ተናገሩ። ወደ እሱ መሯቸው። ሳያውቁት ግን እውነትን ተናገሩ። ሙሉ ሰው ነው። አሁን ክርስቶስ ያንን ሰው ድካም የነበረበትን እክል የነበረበትን ምን አደረገው? ሙሉ ሰው አደረገ። ክርስቲያኖች ሙሉ የምንሆን ሙላታችን ማን? እግዚአብሔር። ሙሉ ሰው ተብለን ራሱ የምንጠራው ከእግዚአብሔር የተነሳ ነው። ስለዚህ እሱ ጠይቁት አሏቸው። እነዛ ፈሪሳውያን በቃ ይሄ ነገር መሆኑ አበሳጭቷቸዋል። እንዴት አድርገው ሰውን እንደሚያሳስቱ፣ እንዴት አድርገው ውሸት ለማስመሰል እንደሚሞክሩ ተመልከቱ። እየሄዱ ያንን ሰው አገኙት። አንተ ሰው ና፣ እውር አልነበር ወይ? ዓይንህን ማን ያበራዋል? ይሄ ሰው በጣም ታማኝ ድንቅ ሰው፣ ኢየሱስ የሚባል ሰው ዓይኔን አበራልኝ አላቸው። ኢየሱስ የሚባል ሰው ዓይኔን አበራልኝ? ውሸት ነው። እኔ ውሸት መሆኑን አላውቅም፣ ዓይኔን ግን አብርቶልኛል። ሲያነጋገረኝ ሰምቻለሁ። ዓይኔን ሲቀባኝ አውቄያለሁ፣ ዳስሶኛል፣ ተጠመቅ ብሎኛል። ሄጄ ተጠምቄ ስመጣ ድኛለሁ። ስለዚህ ኢየሱስ የሚሉት ሰው አድኖኛል ብሎ ተናገረ። አፈራቸው። አብዛኛው ተአምር የተደረገላቸው ሰዎች እናውቃቸዋለን አይደል? ማነው ያዳነ ሲባል አንዳንዱ ስሙን ራሱ አያውቅም፣ ክርስቶስ መሆኑን ራሱ አያውቅም። ማን እንዳዳናቸው የረሱ ብለዋል። በቃ ዝም ብለው መዳናቸው እንዲህ መንጥፎ የሚወጡ ሰዎች አይነት ማለት ነው። ተአምር ተደርጎላቸው እግዚአብሔርን ከማክበር ይልቅ እግዚአብሔርን ከማመስገን ይልቅ ዝም ብለው የራሳቸውን ጉዳይ ወደ መፈጸም ይሄዱ። ይሄ ሰው ግን ማየት ራሱ አይችልም። ኢየሱስ መሆኑን አውቁ። ስለዚህ ካደረገለት በኋላ እንደዳናው ግን ምን አለ? ኢየሱስ የተባለ ሰው አዳነኝ። የእናንተን ሕግ አልፈራም፣ የእናንተ የምትሉትን ቅጣት ምናምን ነገር ከእሱ አይበልጥብኝም፣ ከእሱ አይበልጥብኝም። ስለዚህ ኢየሱስ የሚባል ሰው አዳነኝ። እንዴት እንደዚህ ያደርጋል? ዛሬ እኮ ሰንበት ነው፣ እሑድ እኮ ነው ዛሬ፣ እንዴት ቅዳሜ ነው ዛሬ፣ እግዚአብሔር ባረፈበት ቀን እንዴት እንደዚህ ያለ ስራ ይሰራል? አይገርማችሁ? ምን አይነት ልብ እንዳላቸው ፈሪሳውያን! ጭካኔያቸው! የዛ ሰው ዓይን ጠፍቶ ቢቀር ደስ ይላቸዋል፣ ሰንበት ከሚሻል ማለት ነው። ክርስቶስ ለዚህ ነው የሰንበት ጌታዋ ሰው ነው ያለ። በሰንበት ላይ የተሾመ ሰው ነው እንጂ ሰንበት ለሰው ሰንበት ከሰው የምትበልጥ አይደለች። ሰው ነው በሰንበት የሚበልጥ። በሰንበት እንዲያርፍ የተፈቀደም ሰው ነው እንጂ የሰንበት ጌታዋ ሰው። ዓይኑ ከሚበራ ይልቅ ዓይኑ ጠፍቶ ሰንበት ቢከበር ለነሱ ደስታቸው። የሕግ ተመጻዳቂ ሰው አይነቶች ናቸው። እና በዚህ ክርክር ውስጥ በቃ ወደ ምኩራብ እንውሰደው አሉ። ፈሪሳውያን አሁንም እያንገላቱ ወደ ምኩራባቸው ይዘውት ሄዱ። መምህራን ተሰበሰቡ፣ ጠየቁት። አሁንም ሲጠይቁት ማን ያዳነ? ስለ እሱስ ምን ታውቃለህ? ስለ እሱስ ምን ትናገራለህ አሉ። ይሄ ሰው እኔ እሱ አድኖኛል እማውቀው ማዳኑ ነው። እነሱ መልሰው ይሄ ሰው እኮ ኃጢአተኛ ነው፣ ሰንበትን ሽሯል፣ ሕግን ተላልፏል ሲሉት እኔ ሕግ መተላለፉን አላውቅም፣ ኃጢአተኛ መሆኑንም አላውቅም። እኔ የማውቀው ዓይኔን ማዳኑን ነው። ለእኔ የሚጠቅም ነገር ያደረገልኝ መሆኑን ነው እንጂ የእናንተ ሕግ እኮ ለእኔ አላዳነኝም፣ ለእኔ ሕይወት አልሰጠኝም፣ ዓይን አልሰጠኝም። ስለዚህ እንዲያውም ይባስ ብሎ ይሄ ሰው ምንድን ነው አላቸው? ነቢይ ነው አላቸው። ተናደዱ፣ አጉረመረሙ። ቅድም ሰው ብቻ ትል ነበር፣ አሁን ደግሞ ነቢይ ብለህ ደግሞ የሙሴን ሕግ ትሽራለህ። ቤት በኩል ያለፈ ነቢይ ነው፣ እኛ ማናውቀው ነቢይ፣ እኛ ያልሰማነው ነቢይ። ይኸው ሲመጻደቁ ማለት በቃ እነሱ ብቻ የሚያውቁት ነው የእግዚአብሔር ሀሳብ ማለት ነው። በጣም ፈሪሳውያን፣ እስራኤላውያን በጣም አስቸጋሪ ሰዎች ናቸው። አሁንም ድረስ በጣም አስቸጋሪዎች ናቸው። የእነሱ ኃይል ከእግዚአብሔር እንደሆነ አያውቁም። ያንን በመካድ በቃ እነሱ ኃይለኞች፣ በሁሉ ነገር አሸናፊዎች፣ የዓለም አንቀጥቃጭ እነሱ እንደሆኑ ነው የሚያስቡት። አሁን የሚያስቡት ለዛ ሕፃናትን ሲገሉ ምንም አይመስላቸው። በቃ ኃይለኛ ነን እኛ፣ እግዚአብሔር ከእኛ ጋር የፈለግነውን እናደርጋለን እያሉ የሚመጻደቁ አሁንም ድረስ ክርስቶስን የማይቀበሉ ክርስቶስን ተቃውሞ የሰቀሉ እነሱ ናቸው። ኃይላቸው ከእግዚአብሔር እንደሆነ የማያውቁ በእግዚአብሔር ላይ የሚያምፁ ስመ እግዚአብሔርን ግን ይዘናል የሚሉ ክርስቶስን ተገስጿቸዋል በኋላ በደንብ አለ። ስለዚህ እንደዚህ እያሉ ጭራሽ ነቢይ ትላለህ እንዲህ ብለው ከምኩራባቸው አስወጡታል። ገፍታትረው እንደውጣልን አንፈልግም ብለው ሲመሰክሩበት እንዴ ግን ምነው አጥብቃችሁ ጠየቃችሁኝ?
እናንተ የእሱ ደቀ መዛሙርት መሆን ትፈልጋላችሁ እንዲህ አላቸው። ይሄ ሰው ታማኝ የሆነ መስካሪ የሆነ ሰው በእውነት ፈሪሳውያን ፊት ለፊት ስለ ክርስቶስ ብሎ ነው የሚነጋገራቸው። የሚያስፈሩትን አልፈራቸውም። ስለ ክርስቶስ ደቀ መዝሙር እንደሆነ ፈልጋችሁ ነው የምትጠይቁኝ? የምትጨቀጭቁኝ ለምንድን ነው? ከፈለጋችሁ ተከተሉት ሲላቸው ምን አሉ? እኛ ሙሴ ነው እንጂ እሱን አንከተልም፣ ከምኩራባችን ውጣ፣ ተለይተሃል፣ ከዚህ በኋላ እኛ ማህበር አይደለም ብለው ያንን ሰው ያስወጡት ይላል። በሚያስወጡት ጊዜ ክርስቶስ ሰማ፣ አወቀ እንዳስወጡት ይላል። ከዛ በኋላ ወደዛ ሰው ሄደ እና አገኘው ይላል። አንተ ሰው ማን ነው የሚያነጋግርህ? ማን ነው የሚያነጋግረኝ? ማን እንደሆነ አላውቅም፣ ግን ያዳነኝ እንደሆነ አውቃለሁ። እሱ ማን ነው? እሱ በእሱ የእግዚአብሔር ልጅ እንደሆነ ታምናለህ አለ። ያንን ሰውዬ ማለት ነው። ይሄ ሰው ብርቱ ነው፣ ጠንካራ ነው። አምንበት ዘንድ እሱ ማን ነው አለ። የእግዚአብሔር ልጅ የምትለኝ እሱ ማን ነው ሲለው፣ አሁን የሚያነጋግርህ እሱ የእግዚአብሔር ልጅ ነው ሲለው፣ ጌታዬ አምናለሁ አለ። አምናለሁ። መጀመሪያ ምን አለ? ይሄ ሰው ነው አለ። ኢየሱስ የተባለ ሰው ነው አለ፣ ለሚያውቀው ማለት ነው። ከዛ ደግሞ ተአምራቱን እየሰማ እያወቀ ሲመጣ ነቢይ ነው እንዲሁም አለ። ከዛ ደግሞ ቀርቦ ክርስቶስ ሲያነጋግረው ምንድን ነው አለ? ጌታዬ ነህ እንዲሁም ተቀብያለሁ። ከዚህ በኋላ በቃ ከአንተ አልለይም፣ በቃ ያንተ ተከታይ ነኝ፣ አንተ ለአንተ ሰግዳለሁ፣ ለአንተ እገዛለሁ፣ አንተ የሕያው የእግዚአብሔር ልጅ ነህ ብሎ መሰከረ። ክርስቶስ በጣም ተደንቆ በዚህ ሰው እምነት ምን አለ መሰላችሁ? እውራን ባያዩ ምንም ማለት አይደለም፣ ባይመለከቱ ባያውቁ ምንም ማለት አይደለም። ግን አይናማ የሆኑ እናያለን የሚሉ ግን ባለማየታቸው እውራን እነሱ ናቸው። አይን መጥፋት አይደለም ማለት ነው። እውር ማለት ማየት የማይችል ማለት አይን መኖር ማለት አይደለም ማለት ነው። አይን ኖሮት እግዚአብሔርን ላያይ የሚችል ሰው አለ ማለት ነው። አይን ይዞ ማለት እግዚአብሔርን የማያይ እግዚአብሔርን የማይመለከት የእግዚአብሔር ድንቅ ስራ የማይገባው የእግዚአብሔር ክብር ይገለጥ ዘንድ የማይወድ ሰው እውር የተባለው እንዲሁ ይሄ ነው። ያንተ እውርነት እውር አይባልም። ስለዚህ እነዚህ ሰዎች እንዲያው እውር በሆኑ ነበረ ይሻላቸው ነበረ፣ አይፈረድባቸውም ማለት ግን ስላልሆኑ እነዚህ ሰዎች ላይ ምን ይባላል? ይፈረድባቸዋል። አያችሁ፣ አይን አላቸው ግን ባለማየታቸው ምን ይልባቸዋል? ይፈረድባቸዋል ብሎ ተናገረ ማለት ነው። ስለዚህ አይን ኖሯቸው በክርስቶስ ባለማመናቸው ምክንያት ምን ይልባቸው? ሊፈረድባቸው ነው ማለት ነው። ስለዚህ አይን ኖሮ ገሃነመ እሳት መግባት ማለት ይሄ ክርስቶስን ባለመቀበል፣ ተአምራቱን በመካድ፣ መሲሁን ባለመስማት፣ እሱ የሚናገረውን በመቃወም ውጣልን አንፈልግም በማለት ይህን ሁሉ በማድረጋቸው እውራን ተብለው ተጠሩ ክርስቲያኖች። ታሪኩባቸው ይህንን ይመስላል። ይሄ ብዙ የሚያስተምረን ነገር አለ። ክርስቲያኖች የእግዚአብሔር ክብር ይገለጥ ዘንድ ብለናል። ስለዚህ ክርስቲያኖች እኛ በሕይወታችን ብዙ ነገር ሊደርስብን ይችላል፣ ብዙ መከራ ሊኖርብን ይችላል። ያ ሁሉ ግን የእግዚአብሔር ክብር የሚገልጥ እንጂ እኛን አንገት የሚያስደፋ መሆን የለበት። በቃ እግዚአብሔር በእኔ ላይ ስራ ሊሰራ ፈልጓል። ጻድቁ ኢዮብን ተመልከቱት። የእግዚአብሔር ክብር እንደሆነ አውቆ እግዚአብሔር እንደሚከብርበት አውቆ ያንን ሁሉ መከራ ያንን ሁሉ ችግር እሺ ብሎ ጓደኞቹ እየመጡ አንተ እኮ ጻድቅ ብትሆን እንደዚህ አትሆንም፣ እንደዚህ መከራ ያገኘህም ነበር፣ ኃጢአተኛ ስለሆንክ ነው እያሉ ሲቀልዱበት እግዚአብሔርን ካድ ሲሉት እኔ እግዚአብሔርን አልክድም ማለት ክርስቲያኖች። ስለዚህ በሕይወቱ ታውረድ በሚገጥሙ ብዙ ነገሮች እነሱን ብቻ በማየት እግዚአብሔርን ማጣት አለብን፣ እግዚአብሔርን መተው አለብን፣ ከእግዚአብሔር መራቅ አለብን፣ ከእግዚአብሔር መሸሽ አለብን። እኔ አልተሳካልኝም፣ እኔ አልሆነልኝም፣ እኔ ጠይቄ አይሰጠኝም፣ እኔን እግዚአብሔር በቃ ረስቶኛል፣ ለእኔ እግዚአብሔር አይሰማኝም፣ አያደርግልኝም፣ የኔ ጉዳይ ብቻ ይጎተታል፣ የሌላው ይሳካ እያልን እየተናገርን እግዚአብሔር በእኛ ላይ ዓላማ እንደሌለ መለኮታዊ ሀሳብ እንደሌለ ዝም ብሎ እንደሚተወን አድርገን ማሰብ ይሄ ስህተት ነው። ክርስቲያኖች የእግዚአብሔርን ክብር አይገልጥም። በየትኛው መንገድ በየትኛው ቦታ እግዚአብሔር ታማኝ ይሆናል። እኛ የእሱ ከሆነ እኛ ከእሱ ጋር ካለ 1000 ዓመት ለምን አይሆን ባይሳቀስ
ባይሆንስ እግዚአብሔር ከእኛ ጋር ከሆነ በቂያችን ነው። በቂ አግኝተናል። ከበቂ በላይ ተሰጥቶናል። አንዱ ልንረዳው የሚያስፈልገው ልናውቀው የሚያስፈልገው በሕይወት ችግር በሕይወት መከራ ውጣ ውረድ እግዚአብሔር ለድርድር የምናቀርበው አይደለም። ተሳካ ምን ማለት ከእግዚአብሔር ጋር የሚያገናኘው የለም። አንድ ይሄ። ሁለተኛ ደግሞ የእግዚአብሔርን ክብር መግለጽ። የእግዚአብሔርን ክብር መግለጽ ማለት ልክ እንደዚህ ሰውዬ ነው የተደረገልንን በማየት መመስከር ለእግዚአብሔር። በተጠየቀ ጊዜ እንዴት ናችሁ እንዴት ዋላችሁ በተባላችሁ ጊዜ እግዚአብሔር ይመስገን ደህና ነን፣ እግዚአብሔር ይመስገን አለን፣ አልጠፋን፣ እግዚአብሔር አለ ብለን እግዚአብሔር ያደረገልን ነገር በማየት የእግዚአብሔር ስም ማክበር ይገባል። በቃ እግዚአብሔር ጋር በምንጠይቅ ጊዜ የምናጎመር ከሆነ እግዚአብሔር ይመስገን እያልን አይደለም ማለት ነው። እግዚአብሔር ይመስገን አለ ማለታችን ደግሞ እግዚአብሔር አይወደውም። የሰጠን ብዙ ነው፣ ያልተደረገው በጣም ትንሽ ነው። የተደረገልን ግን በጣም ብዙ ነው። በጣም ብዙ የተሰጠን ይበልጣል ካልተሰጠን ክርስቲያኖች። ስለዚህ ይህንን እያስተዋልን ልክ እንደዚህ ሰው ስለ እግዚአብሔር የምንመሰክር መሆን አለበት። እግዚአብሔር ይመስገን ምንም ማለት ጎዶሎ ማሄድ አያስፈልግም። እግዚአብሔር የሞላው ብዙ ነገር ስላለ የእግዚአብሔር ክብርን ከፍ ማድረግ አለብን። በሁሉ ነገራችን፣ በሁሉ በንግግራችን፣ በኑሯችን ምን ሆኖ ነው እስከሚል ሰው እስኪገርመው ድረስ አልሞላለት አላገኘም እንደሌላው ሀብታም አልሆነ ምን ሆኖ ነው የሚደሰተው ብሎ ሰው ግራ እስኪገባው ድረስ ደስተኛ መሆን አለብን። በማን ደስ ይበላችሁ ተብሏል? በክርስቶስ ደስ ይበላችሁ። ክርስቶስ ካለ ሌላው ከንቱ ነው የሚጨመር። ስለዚህ ይህንን አውቀን እኛ በሕይወታችን የእግዚአብሔር ክብር ተናጋሪ የእግዚአብሔር ክብር መስካሪ ልንሆን ያስፈልጋል። ክርስቶስ የሚያመሰግነን ብፁዕ የሚለን ይሄ ሰው ታማኝ ነው የሚለው በዚህ ነው። አንዱ መንገድ እግዚአብሔርን በማክበር ነው። ስለዚህ የእግዚአብሔር ክብር ይገለጽ ዘንድ እንደዚህ ሆነ ስላለ የእግዚአብሔርን ክብር በሁሉ ነገራችን የምንገልጥ ሰው ልንሆን ያስፈልጋል። ክብሩን ገልጠን መንግሥተ ሰማያት እንድንወርስ ክብርን ሁሉ ደግሞ እኛ እንድናገኝ የእግዚአብሔር አምላካችን ቅዱስ ፈቃድ የድንግል ማርያም አማላጅነት የቅዱሳን ተራዳኢነት አይለየን። ያስተማረን የመከረን ወደ ባህል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።